ከመወማንጭ አንጻር ግን አለ ጸበል መዝበር ጀመሩ። ከጸበል አንጻር ግን ተመስገን ክብሩ ይስፋ ለመድኃኒዓለም። ከመድረሴ አንጻር ግን ልጁ አንደበቱ በመያዙ ጓደኛ በማቸነፉ ብዙ ተሰምቶኝ ይኖራለሁ። አስፈልግም ጣይዋለ እኔ ልጄን አልጥልም። ቱን ይዘዋን ወገቡ ላይ መሄድም አይችልም። በእጁ ውሃ ቀድቶ አይጠጣም። በእጁም መጉረስ አይችልም። ባዶ አካል አምሳል ነው የሰጠው እንጂ አንዳንዴ ህይወት ለሁሉም እኩል አይደለችም። አንዳንዱ በወርቅ ማንኪያ እየበላ ሲያድግ፣ ሌላው ደግሞ እንደምትመለከቱት ገና ከጧቱ ህይወት ፈተናው እንደ ዶፍ ዝናብ ይወርድበታል። በሆኑ ዛሬ የምነግራችሁ ታሪክ ከዚህ ቀደም ከምሰራቸው ፕሮግራሞች ለየት ያለ ነው። ስለ ተስፋ መቁረጥ አይደለም። ነገር ግን አንድ ታዳጊ በመንገድ ላይ ወደ ስራ እየሄድኩ ባለሁበት ሰዓት ነበረ ማስቲካ እንደገዛው አይኖቹን እያቀለሰለሰ መናገር በማይችለው አንደበቱ ሲለምነኝ አየሁት። በሆኑ መንገዱ የሰዎቹ ሩጫ የሚተራመስበት ሁሉም ወደ ጉዳዩ የሚሮጥበት ነበርና እኔም ለስራ ጉዳይ እየሮጥኩ ነበረ። ድንገት አይኔ አንድ ቦታ ላይ ቀረ። እግሮቹ ወደፊት ለመራመድ የተሳናቸው፣ አንደበቱ መናገር የማይችል ገና እድሜው ለቦረቃ ለትምህርት ለጨዋታ የሚሆን ታዳጊ ሰውነቱ ግን ለዚህ አልታደለም። እንደምትመለከቱት እጆቹ አይታዘዙለትም፣ እግሮቹ ከድተውታል። የሚገርማችሁ በዚች የደከመ ሰውነቱ ጭኑ ላይ አንድ ሳጥን አስቀምጦ ማስቲካ ግዙኝ የሚል በጸጥታ ባይኖቹም ሰዎችን ይጠይቃል፣ ይለምናል። የልጁን ፊትና ማን ሁኔታውን አይቼ ጎንበስ ብዬ አጠገቡ ተንበርክኬ ላወራው ሞከርኩ። አይዞ ወንድሜ ስም ማን ነው አልኩት። መልስ የለም። የልጁ አንደበት ተዘግቷል። ሊነግረኝ ፈልጎ የሚታገለው ነገር ይታየኛል። ጉሮሮ ይጨናነቃል። ቃላት ግን አይወጡለትም። የውስጥ ህመም፣ ብሶትና መከራ መተንፈሻ አጥቶ ሲታገል ምላሽ ያገኘው እውነታውን የነገሩኝ በአይኖቹ ብቻ ነበረም። ቃላት መግለጽ ያቃታቸው ቃላቶቹ በእንባ እየታጀቡ ጉንጮቹ ላይ ይፈሳሉ። እኔ ጠየቅኩት፣ እሱ አለቀሰም። ያለቅሶ ድምጽ ቦታ የሌለው ግን የልብን ግድግዳ የሚያፈርስ የዝምታ ጩኸት ነበረ። በሆኑ በዚህ ቅጽበት እኔም አብሬው አለቀስኩ። ዝም ብዬ አቀፍኩት። እስኪ ቤተሰቦች አሉ? እናት አለች? አባት አለ? በሆኑ ይህንን ንጹህ ደርስ ሜዳ ላይ ጥዬ ለመሄድልኝ አልቻለም። እናቱን ፈለግኩ። እኛ እንደዚህ እየሰራሁ ነው፣ ግን እናቴን አግዛታለሁ። ያለውን ነገር እየወጣሁ እየገቡ ነው። ስላሴ በጣም አመሰግነዋለሁ። አሁን ከኔ የራሰ ስንት ካንተ የባሰ ስታለ እውነት አጋጣሚ ተኝቶ ይሞታል። አጋጣሚ ተኝቶም ይሞታል። እኔ ግን ወጥቼ እየገባሁ ደኮሌጅ ዳራዳ ደቲያሰ የሰራው የመጣው ለናቴ አግዛታለሁ። እኔማ ስወልደው አይቼው ነው የወለድኩት። ነው በ9 ወር እርግዝና ነው የተወለደ። ሲወለድ 10 ቀን ሆስፒታል ተኝቻለሁ። ከ10 ቀን በኋላ እስከ 6 ወር የተፈጨ ከኒና ሰጡት ነበር። ከ6 ወር በኋላ ደግሞ ወጥቼ በየሳምንቱ በየ2 ሳምንቱ እየተቀጠረ ለበርካታ ጊዜ ለ2 አመት ተመላልሼ ሳየው ልጁ አይቆምም። ከመወማንጭ አንጻር ግን አለ ጸበል መዝበር ጀመሩ። ከጸበል አንጻር ግን ተመስገን ክብሩ ይስፋ ለመድኃኒዓለም። ያው ጸበሉን ነንይት ከታተልኩ ከህክምናው እየተከታተልኩ ከዚህ ሰዓት ደርሻለሁ። ከመድረሴ አንጻር ግን ልጁ አንደበቱ በመያዙ ጓደኛ በማቸነፉ ብዙ ተሰምቶኝ ይኖራለሁ። እየሰፋው እየፈተልኩ የቀን ስራ እየሰራው የማንንም ስራ ሳልንቅ ማንም ሲጠራኝ አቤት ወዴት ብዬ ልጆችን እንዳይርብ እንዳይጠማብኝ አድርጌ ከታናሽ ኦላ ሰርቼ ከዛታለሁ። የራሱን አሁን ግን እየደከመ ሲሄድ ደግሞ የቀን ስራው መሸከሙ ማለቱ እንትን ሲለኝ ሲበሰይ ወደ ስፌት እየሰፋው ገበያ ላይ እየዋልኩ ያዘነበ ብዙ ብር ሲገዛኝ ያላዘነም ደግሞ ገበያ ባወጣ እየሸጥኩኝ ያሉትን ጓደኞቹን ሳይ 6ኛ ክፍል 7ኛ ክፍል ነው ያይቸው ጓደኞች ደርሰው ያለ ግን የኔ አቅም እንደዚህ ከመሆኑ አንፃር እስከዛሬ ተመስገን ዞሮ ለለት ወድ አላጡም እየታገልኩ ጧት ማታ ያለውን ነገር እያቀረብኩ ሰጣቸዋለሁ።
የለ እንግዲህ ደግሞ ያለው ነገር ደግሞ እግዚአብሔር በፈቃዱ ደግሞ እንግዲህ በተስፋ ይሆነ ያህል ሰወልደው ኦፕሬሽን ትልቁንም ኦፕሬሽን ምን የወለድኩኝ ትንሹንም ሰወልደው ማመጥ አትችልም ተነግሮሽ ነበር አሉኛ አልኳቸው። ልጁ ታፍኖብሻል ታፍኖ ያው ራሱን ሊጠፋብሽ ይችላል ሲሉ ነው ምን ብታተርፉልኝ ደስ ይለኛል ካላተረፋችሁ ደግሞ ለልጄሽን የናተርፉ ይብዬ ተቀድጀው ወዲኔ የተወለደ ከዛ በ10 ቀኑ ተገናኘን። እሱ ለብቻው አልጋ ያዘን ለብቻው አልጋ ይዘን ተገናኘን። ስንገናኝ ጅሩ አካሉ ወርቅ ነው አምሳሉ ስታየው ነጭ ነው የነበረ እንዲህ የሚያድፍ እንዲህ የሚጠቁር ልጅ አልነበረም። በጣም እንዲህ መሰለ ልጅ ነው የነበረ። ከዛ ግና ሳየው ያየው ሴር ግን እንደዚህ እንትን ሲድብኝ እዛ ባለቤቴ ሁላ ግን ሲያየው እግሩ ሊዞር አንገቱ ሊጠን እጁን ሊጠመዘዘው ሲል አይ ልጅማ አስፈልግም ጣይዋለ የኔ ልጅን አልጥልም ነው መናገርም አይችልም መናገር እንደበቱን ይዘዋን ወገው ላይ መድም አይችልም በእጁ አቀድቶ አይጠጣም በእጁም መጉረስ አይችልም ባዶ አካል አምሳል ነው የሰጠው እንጂ ያለው ችግር እንትኑ ብዙም አይደለም። ያው ግን እኔ እየታገልኩ ነው እንዲበላም እንዲጠጣም ታገላለሁ። በእኔ ፍቃድ ቢሆን በአንድ ቀን አስተምሬ አስጨርሰው ነበር ግን አልሆነም። ያዘው እንግዲህ እሱ ያውቅለታል። ትምህርት ሳላስገባሽው አልተማረም። ትምህርት ቤትማ ወስጄ አስገብቸው ነበር አስገብቸው እጁ አይጽፍም። እንደገና ትምህርት ቤት ሲጋፉ ይወድቅብሻል ደካማ ነው ሌላ ድርጅት ፈልገሽ አስገቢዋል። ድርጅት ስፈልግ ድርጅት የነሱ ድርጅት የለም ትምህርት ምን ለነሱ ምን የለም ሲሉ ጻድቁ ወስጄ አስገባሁት። አዛ ጻድቁ ደግሞ ወስጄ ሳስገባው ከደንቆሮቹ ጋር ነው በቋንቋ ነው የሚያስተምሩኝ። እኔ እኮ እናቴ ሰማለሁኝ ጭንቅላቴ እኮ ክፍት ነው መመለስ ነው የሚያቀተኝ እንጂ ሲለኝ እንደገና ሊሰማው አይደለ ይሄ ልጅ እንዴት አድርጌ ልጉደው ብዬ ተውኩት። አልገባም። ስሙ ማን ይባላል እስኪ አስተዋወቀን። አይከለ እንጃን ደስከት ደሻጋ አሰንድከ እና አሁን አንተ ምንድነው የምትፈልገው? ይሄን የሚያዩ ሰዎች የሚሰሙ ሰዎች ምን ማድረግ እንዲያረጉልን ነው የምትፈልገው? አንተ የምትፈልገው ነገር ምንድነው? ምን ያግዙ? ምን መልእክት አስተላልፍላችኋለህ? ይሄን የሚያዩት በመላው ዓለም የሚኖሩ ሰዎች ናቸው። እኔም አጋጣሚ መንገድ ላይ ነው ያገኘው እና ልትታገዝ በተለያየ ዓለም ያሉ ሰዎች ይሄን ሲያዩ ቢያግዙ። አሁን አንተ ምን ትፈልጋለህ? ምን አሁን ምንድነው ማድረግ ማትችለው? እጆችን መስራት አይችሉም? እሺ ቀኝ እጅ ጭራሽ አይሰራም። ቀኝ እጅሽ አይልም? ግራ እጅ ይሻለኛል ግን ለዚህኛው እጅ ታረቻ ገራለሁ። በዚህኛው በግራ እጅ ሰርተህ ትገባለህ? ምን ማስቲካ ምናምን ታዞራለህ? ማስቲካ ታዞራለህ። እንቅስቃሴ ሲያስቸግር የእግርህስ እንዴት እያደረግክ ነው? እግሬ ብዙ መንገድ ይደክመኛል። በቃ ለማሮጥም ትንሽ አቅተኝ እንደዚህ እየሰራሁ ነው። እናቴን አግዛታለሁ ያለውን ነገር እየወጣሁ እየገቡ ነው። ስላሴ በጣም አመሰግነዋለሁ። አሁን ከእኔ የራሰ ስንት አለ? ከአንተ የባሰ ስንት አለ? እውነት አጋጣሚ ተኝቶ ይሞታል። አጋጣሚ ተኝቶም ይሞታል። እኔ ግን ወጥቼ እየገባሁ በኮሌጅ ደረጃ ደረጃ እየሰራሁ እየመጣሁ ለእናቴ አግዛታለሁ። በጣም የሚገርም በጣም አስተዋይ ልጅ ነው ያለሽ። እንዲረዱኝ እፈልጋለሁ። አሁን የጤና ክትትልም በገንዘብ ምክንያት ማድረግ አልቻልክም። ስለዚህ ይሄን የሚያዩ ሰዎች በተለያየ ዓለም ያሉ ሰዎች እንግዲህ ላንተ በሚችሉት አቅም ያግዙሃል ብዬ አምናለሁኝ። ሲጆችህ እግሮች በቃ ጭራሽ እንትን ማለት አይችሉም። እስኪ ስለ እናትህ ትንሽ አውራ ነው። እናቴ በጣም አመሰግናታለሁ።
ተንቀላ ከሰው እየተነች አሳድገኛለች። አንድ እናቴ ውሃ ተሸክማ ሴት ሰጣ ነው ያሳደገችኝ። ለእናቴ ደግሞ ትልቅ ላይ እፈልጋለሁ። ደግሞ የጎንደር ሰው ጎንደር ላይ ሆነ ከወጣሁ 2 ዓመት ጎንደር ካወቅኩኝ ነው። ግን ፈጣሪ አመሰግነዋለሁ፣ ስላሴ አመሰግነዋለሁ። ግን እስካሁን ለእናቴ እያመጣሁ አግዛታለሁ። 10 ዓመት እያለሁ 50 ወረድ እያለጎታለሁ እናቴ ነው ትልቅ ስራ ይዤ አስዋል ትልቅ አገና ደስ ትፈልጋለሁ። ፈጣሪና አመሰግነዋለሁ። ስላሴ ከየራሳ ካገረኝ ይዋሉ ነው እንትን ስላሴን አመሰግነዋለሁ። እናንተን የሚያያቁን ያያሉ ፈልጋለሁ። ከይ ድረስ ተታይ አይደረስ ታይኩ ወንድሞቼን እናንተን አያሳጣኝ እናንተን ያሉልኝ ይሁን በጎንደር አይነና ይሁን ደናቸው ዳዳሪ ናጣይልኝ ይሄ እናታቶች ጎንደር የጎንደር ሰው ነው። ወንድሞቼ እህቶቼ ሁላችሁ ግን እናንተ ውጭ ረዳት ግዳት የለኝ። እንደዛ አገኘው ሰው በዚህ ማገኘው ሰው ግን የጎንደር ሰው በጣም ደስ ይለኛል። 2 ዓመት ገና እየገዙልኝ ውሃ እየገዙልኝ ዳቦ እየገዙልኝ ጫና ግዙልኝ ስላቸው ጫና እየገዙልኝ ዛሬ ከየያያችሁ እናንተ እንድትሻሻሉልኝ ፈልጋለሁ። እንድትሰጡን ጌታችን ስጥ ይሰጣል፣ አንኳኳ ይከፈትልሃል እና እኛ ፈጣሪን እናመሰግናለን። ለእናንተ በተለይ አንተን በጣም አመሰግናለሁ። ያው አሁን አንተን እኛ ታውቃለህ፣ ግን በጣም አመሰግናለሁ። በየጸበሉ በየሐኪሙ ይዤው ስዞር ምላሱ የተዘለዘለ ነው። ሰው ራሱ ሲያየኝ አፍሬ ነው። ትልቅ ነጠላ ማሰራት እወዳለሁ። ትልቅ ነጠላ ሰው በሚሰጠኝ ገንዘብ መግዛት እወዳለሁ። በሱ ጥቅልል አድርጌ ሸፍኜ ሳቆርመው ሰው እንዳያይብኝ ምንድነው ይሄ ልጅ እንደዚህ የዞረ እንደዚህ አንገቱ ተጣኑ ሊያድግላት ነው እንዴ የሚለኝ ሰው ሁላ ነበር። እንግዲህ በመላው ዓለም የምትገኙ ውድ ቤተሰቦቼ አንዳንዴ አስራት በኩራታችሁን እነዚህ ለተቸገሩ ሰዎች ለሚሰቃዩ ሰዎች በኢኮኖሚ ምክንያት ልጆችን ወልደው ማሳደግ ለተሳናቸው የታመሙ ልጆቻቸው ማሳከም የተሳናቸው ብዙ ቤተሰቦች አሉና እና አይነት ሰዎችን አስቧቸው። በዚህ የእናታችን አካውንት ይቀመጣል፣ ራሷም ትናገራለች። የምትችሉትን ያክል በማገዝ እኛ ካልተጋገዝን እኛ ካልተደጋገፍን የምንችለውን ነገር ካላደረግን እነዚህ ሰዎች ነገ ከነገ በኋላ በሌላ የሃይማኖት ተቋም ውስጥ ይገባሉ። ብዙ አይነት ተጽዕኖ እየተፈጠረባቸው ነው ያሉት። በጣም እየተቸገሩ ነው ያሉት። እግዚአብሔርስ እኛ ምን ይላል? በእውነቱ ማገዝ የምንችለውን ነገር እንግዝ። ሁላችሁም ቢሆን ይሄን ፕሮግራም ብታዩት የምትችሉትን ያክል አስራታችሁን በኩራታችሁን ማገዝ የምትፈልጉትን ነገር ለእኒህ ሰዎች ማገዝ ብትችሉ መልካም ነው። አካውንት ነምበሯን ቁጥሯን ይሄው እሷ ራሷ ትናገራለች። ከሷ ተቀበላችሁ የምትችሉትን ያክል 10 5 ለሰው ይጠቅማታልና እንደዛ ብታረጉ መልካም ነው። ኢትዮጵያ ንግድ ባንክ 10,000 20 61 16 11 በዚህ እኔ መቤት ከተማው ባላለው የቸው አማራ እናት ነኝ። እንድታገዝ ፈልጋለሁ። ቆሞ አሳክሞ ያለውን ውጤት እንዲረዳኝ ካለ ደግሞ ለለት ኩርሱ እንዳይርበው ለለት ልብሱ እንዳያጣ ብሎ ለጊዜ ካገኘው ነው ፈልጋለሁ።
10,000 20 61 16 11 ሂሳብ ሂሳብ ቁጥር ይላል ደግሞ ከታች የትኛው ነው ትክክል? የለኝ ይሄ ነው በስክሪፕት የጻፉት ነው የሰጡት። እሺ 10,000 20 61 16 11 እመቤት ከተማው